የእማማ ሚዲያ ነው። ራዕያችን የተዋህዶ ሃይማኖታችንን ማስፋፋት፣ ቤተ ክርስቲያናችንንም መጠበቅ። በአልባሰ ወርቅ በአልባሰ ወርቅ በአልባሰ ወርቅ በአልባሰ ወርቅ በአልባሰ ወርቅ በአልባሰ ወርቅ እህትየ ሰናይትየ ሰናይትየ በአልባሰ ወርቅ እህትየ ሰናይትየ ሰናይትየ በአልባሰ ወርቅ 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 እህትየ ሰናይትየ ሰናይትየ በአልባሰ ወርቅ እህትየ ሰናይትየ ሰናይትየ በአልባሰ ወርቅ 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 እህትየ ሰናይትየ ሰናይትየ በአልባሰ ወርቅ እህትየ ሰናይትየ ሰናይትየ በአልባሰ ወርቅ። ዝማሬውን ላቀረቡ ለደብራችን ሰንበት ትምህርት ቤት መዘምራን ዝማሬ መላእክትን ያሰማልን። የዕለቱን ትምህርት የሚያስተምሩን መጋቢ ሐዲስ ቀለመ ወርቅ የገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን የቅዱሳት መጻሕፍት መምህር ናቸው። ቀጥታ ወደ እሳቸው እንሄዳለን። እግዚአብሔር ከሁላችን ጋር ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን የዚህ ታላቅ ቤተ ክርስቲያን አስተዳዳሪ፣ ከሩቅም ከቅርብም እግዚአብሔር በቸርነቱ የሰበሰባችሁ ለበረከት የጠራን እንድናመልከው የሰበሰበን የረዳን የፈቀደልን የድንግል ማርያም ልጅ የዓለም መድኃኒት አካላዊ ቃል ኢየሱስ ክርስቶስ ስሙ የከበረና የተመሰገነ ይሁን። እንኳን አደረሳችሁ። ወለገጽኪ ይትማለሉ ኩሎሙ አሕዛብ በኦላነ ምድር፣ የምድር ባለጠጎች አሕዛብ በፊትሽ ይማለላሉ። የትምህርታችን ርዕስ ነው። መዝሙር 44 ቁጥር 12 ላይ ተመዝግቦ የምናገኘው ኃይለ ቃል ነው። በዚህ ኃይለ ቃል የዕለቱን ትምህርት እግዚአብሔር በረዳን መጠን እንማማራለን። እመቤታችን እንደ ፀሐይ አብርታ እንደ ጨረቃ ደምቃ የታየችበት አስደናቂ ውበቷን ሕዝብና አሕዛብ ያዩበት፣ እንዲሁም ደግሞ ሕዝብና አሕዛብ በፊቷ ሆነው ልመናቸውን ያቀረቡበት፣ የልባቸው መሻት የተፈጸመበት ድንቅ ዕለት ነው። የተዋህዶ ልጆች ከቁጥር 9 ጀምሮ ያለውን ሐሳብ እያየን ርዕሳችን ላይ እንደርሳለን። እንዲህ ይላል። በወርቅ ልብስ ተጎናጽፋና ተሸፋፍና ንግሥቲቱ በቀኝ ትቆማለች ይላል። የንጉሥ እናት ስለሆነች ንግሥት ትባላለች። እሱ ንጉሥ ሲሆን እመቤታችን ደግሞ ንግሥት ትባላለች። እሱ ብርሃን ሲሆን እሷ ደግሞ እመብርሃን ትባላለች። የብርሃን እናት ትባላለች። እሱ ዕጣን ሲሆን እሷ ደግሞ ሙዳየ ዕጣን የዕጣኑ ማስቀመጫ ሙዳይ ትባላለች።
እሱ ብርሃን ሲሆን መብራት ሲሆን፣ እመቤታችን ደግሞ ተቋም መቅረዝ ትባላለች። እሱ ጽላት ሲሆን፣ እመቤታችን ደግሞ የጽላቱ ማስቀመጫ ታቦት ትባላለች። እሱ መና ሲሆን፣ ድንግል ማርያም ደግሞ ሞሰብ ትባላለች። እሱ ቤዛ ኩሉ ዓለም ሲባል፣ እመቤታችን ደግሞ ቤዛዊተ ኩሉ ዓለም ተብላ ትጠራለች። እመቤታችን ቤዛ አይደለችም፣ ቤዛ ልጇ ነው የሚል ሐሳብ ሲሰጥ እንደነበረ ሁላችሁም ታውቃላችሁ። የተዋህዶ ልጆች የእመቤታችን ቤዛነትና የክርስቶስ ቤዛነት ሊቀላቀልባችሁ አይገባም። ክርስቶስ ቤዛችን ነው ስንል የእኛን ነፍስና ሥጋ ነስቶ አድኖናል ማለታችን ነው። ማንም ሊያደርገው የማይችለውን የእኛን ሥጋና ነፍስ ነስቶ አድኖናል ማለታችን ነው። ክርስቶስ ቤዛችን ነው ስንል እኛን ተክቶ እኛን ወክሎ በእኛ ተገብቶ እኛ መቀበል የሚገባንን መከራ እሱ ተቀብሎ እኛ መስራት የሚገባንን ሥራ እሱ ሰርቶ እኛ መክፈል የሚገባንን ዋጋ እሱ ከፍሎ አድኖናል ማለታችን ነው። ክርስቶስ ቤዛችን ነው ስንል ምእመናን በመስቀል ላይ ተሰቅሎ ሥጋውን ቆርሶ ደሙን አፍስሶ በአዳም በኩል የመጣብንን መርገመ ነፍስ ማስወገድ የጥል ግድግዳ ማፍረስ ነው። የክርስቶስ ቤዛነት ለእኛ ተላልፎ በመሞት ነው። የድንግል ማርያም ቤዛነት ግን ምእመናን የእመቤታችን ቤዛነት በመውለድ ወደ ግብፅ ይዛ ልጇን ይዛ በመሰደድ ኋላም መስቀል ስር ተገንታ የመከራው ተካፋይ በመሆን ነው። የእመቤታችን ቤዛነት ለእኛ ለኃጥአን በመማለድ የሚከናወን ቤዛነት ነው። የድንግል ማርያም ቤዛነት የክርስቶስን ቤዛነት ሊሽረው አይገባም። እመቤታችን ምን ትባላለች? ምእመናን ቤዛዊተ ኩሉ ዓለም እንላታለን። ክብርና ምስጋና ይድረሳት። ድንግል ማርያም ቤዛዊተ ኩሉ ዓለም። የሁላችሁ የድንግል ማርያም ቤዛነት የሚጀምረው ከንጽሕናዋ ነው። እናንተ አንድ የተከበረ እንግዳ ወደ ቤታችሁ ቢመጣ ምን ያስፈልገዋል? የከበረ ቤት ያስፈልገዋል። እና ትልቁ እንግድነት ደግሞ ክርስቶስ ወደኛ ባህሪ የመጣበት ስጋዌ ነው። እና ይህንን ታላቅ እንግዳ ማን ይቀበለው ብላችሁ ነው ምእመናን? ሰማይን ለዘረጋው ምን አይነት ድንኳን ሰርተን እናስተናግደዋለን? ዓለምን በእጁ ለያዘው በምን ድንኳን እንወስነዋለን? ብርሃንን ለተጎናጸፈው ምን አይነት መጋረጃ እንጋርድለታለን? ምድርን በውሃ ላጸናው ምን አይነት ምንጣፍ፣ ምን አይነት ጉዝጓዝ አድርገን እንቀበለዋለን? መልሱ ምንም ነገር የለም ነው። ታዲያ ይህንን እንግዳ ማን ተቀበለው ካላችሁ፣ ነውር የሌለባት ነቀፋ የሌለባት እንደ ፀሐይ ያበራች እንደ ጨረቃ የደመቀች ጸጋን የተሞላች ተብላ የተመሰገነች ንጽሕት አዳራሽ ድንግል ማርያም ተገኘችልን እላቸዋለሁ። ድንግል ማርያም እግዚአብሔርን ያስተናገድንባት ንጽሕት አዳራሽ እመቤታችን ናት። ቤዛነቷ የሚጀምረው እዚህ ጋ ነው። ወንድሜ የእኛ ቤት ቆሽሾ ነበረ። ንጽሕት በሆነች አዳራሽ ጌታን ተቀበልነው። የእኛ ቤት መርገም ሞልቶበት ነበረ። ነገር ግን ብሩክት ቤት እርሷን አገኘናት። የእኛ ቤት ባዶ ነበረ፣ ምንም አልነበረውም። ጸጋን በተመላሽ ቤት አሳደርነው መድኃኔዓለምን። አንተ ይህ ትልቅ እንግዳ እመቤታችን ንጽሕት አዳራሽ ሁና ባትገኝ ኖሮ ማን ይቀበለው ነበረ? የእኛ ቤትማ እሱን ለመቀበል የሚያስችል አቅምና ዝግጅት ብቃት አልነበረውም። የቆሸሸ ቤት ነበረ። ነገር ግን አንዲት ንጽሕት ቤት ተገኘች መድኃኔዓለምን ለመቀበል። ክብርና ምስጋና ይድረሳት። ቤዛነቷ እዚህ ጋ ነው። ሁለተኛ እመቤታችን ቤዛዊት ዓለም የምንላት የመድኃኒት መገኛ ስለሆነች ነው። የምን መገኛ? መድኃኒት የተገኘባት መድኃኒት ብትባል ምን ይገርማል ብላችሁ ነው እናንተ? መድኃኒት የሚቀመመው ከእጽዋት ነው። እመቤታችን መድኃኒቱ የተቀመመባት ዕፀ ሕይወት እኮ ነች። ዕፀ ሕይወት ነች። እንዲያውም አባ ዘጊዮርጊስ ዘጋስጫ ምን እንዳለ ታውቃላችሁ? አባ ዘጊዮርጊስ ምን አለ መሰላችሁ?
መድኃኒት ከሰው መቀመም አይቻልም። ከአንድ ሰው ግን መድኃኒት መቀመም አስፈለገ። እምፀወ ገዳም ወይም ደመ እንስሳ ወአራዊት አላ ዘወጻት ማውቄሁ ለሰሎሞን። ከእንስሳት ደም ከእጽዋት መድኃኒት አልተቀመመም። ከአንዲት ብላቴና ከሰሎሞን አብራክ ከተከፈለች ከአንዲት ብላቴና ግን መድኃኒት መቀመም አስፈለገ አለ። አቃቤ ሥራይ መጽአም ሰማያት ወጸፈ ውስተ ረክበትም ቤተ ዳዊት። አያችሁ፣ አቃቤ ሥራይ መጽአም ሰማያት ወጸፈ ውስተ ረክበትም ቤተ ዳዊት። መድኃኒት ቀማሚው መለኮት ከሰማይ ወደ ምድር መጣ። መድኃኒቱ የሚቀመምባት ዕፀ ፈውስ ድንግል ማርያም ከዳዊት ቤት ተገኘችልን አለ አባ ዘጊዮርጊስ ዘጋስጫ። ተገኘችልን። የውልህ መድኃኒቱን እፈልጋለሁ ሰጪዋን ግን አልፈልግም ማለት አትችልም። መድኃኒቱ የሚገኘው ከሰጪዋ እጅ ነው። ሰጪዋን አልፈልግም መድኃኒቱን እፈልገዋለሁ ማለት አይቻልም። ድንግል ማርያምን ቤዛዊት ዓለም የምንላት የመድኃኒቱ የክርስቶስ መገኛ ስለሆነች ነው። ሶስተኛ ድንግል ማርያምን ቤዛዊት ዓለም የምንላት ምእመናን ቤዛዊት ዓለም የምንላት እመቤታችን ካሳችን ስለሆነች ነው። ምናችን ስለሆነች? አያችሁ፣ ቤዛ ማለት እኮ ካሳ ማለት ነው። ድንግል ማርያም የሔዋን ካሳ ትባላለች። ተፈሥሒ ወመድኃኒታ ለሔዋን፣ የሔዋን መድኃኒቷ እመቤታችን ተፈሥሒ ደስ ይበልሽ ደስታ ይገባሻል አላት። ሔዋን ላፈረሰችው ድንግልና እመቤታችን በድንግልናዋ ካሰችን። ሔዋን አጋንንትን ለሰማችበት ጆሮዋ ስብሐተ መላእክትን ሰምታ እመቤታችን ካሰችን። ሔዋን ምክንያተ ስህተት ነበረች፣ ድንግል ማርያም ምክንያተ ድነት ሁና ካሰችን። ሔዋን የሰጠችን ፍሬ ገነትም ያስወጣ ሞትንም ያመጣ ነበረ። እመቤታችን የሰጠችን ፍሬ ገነትም ያስገባ ተበልቶ ተጠጥቶ የዘላለምን ሕይወት የሚያሰጥ ነበረ። ሔዋን የሰጠችን ሔዋን ኃጢአትን ጸነሰች፣ ሞትን ወለደች። እመቤታችን ሕይወትን ጸንሳ ትንሣኤን በመውለድ ካሰችን። ሔዋን አያችሁ፣ በሔዋን ምክንያት ውርደት ገጠመን። እመቤታችን ግን ክብረ ኩሉ ዓለም የዓለሙ መክበሪያ ሁና ተገንታለችና ድንግል ማርያምን ቤዛዊት ዓለም እንላታለን። ይሄ ነው። አራተኛ እመቤታችን ቤዛዊት ዓለም የምንላት ዋጋ ስለከፈለችልን ነው። ቤዛ ማለት ዋጋ መክፈል ነው። ዓለም በመርገም ሲቆሽሽ ራሷን በንጽህና አዘጋጅታ የተገኘች እኮ እመቤታችን ናት። እናንተ ዋጋ ከፍላልናለች። ከቅዱስ ገብርኤል ጋር ዓለምን ወክላ የቃል ኪዳን ስምምነቱን የተፈራረመች የቃል ኪዳን ሰነድ ከገብርኤል ጋር የተፈራረመች ክብር ይግባትና እናታችን ድንግል ማርያም እኮ ናት። እና ቤዛ ምንላት ምን ይገርማል። በሌላ መልኩ ድንግል ማርያምን ቤዛ የምንላት የተዋህዶ ልጆች ለውጥ ስለሆነች ነው። ምን ስለሆነች ነው? እመቤታችን ቤዛ ማለት ለውጥ ማለት ነው። ቤዛ ማለት ምትክ ማለት ነው። ድንግል ማርያም ለውጥ ናት። እንኳን ድንግል ማርያም የኔ እናት ለኔ ለውጥ ናት። የኔ እናት ለኔ ቤዛ ናት። ያንተ እናት ላንተ ቤዛ ናት። ወፍራም ምራቋን እያራሰች ደረቅ ጡጧን እያጠባች ያሳደገችን እናታችን ለእያንዳንዳችን ቤዛ እኮ ናት። አምጣ ተንበርክካ የወለደችሽ እናትሽ ላንቺ ቤዛ ናት። ሳይመቻት ምቾታችን የጠበቀች ተጎሳቁላ ያስጌጠች ተርባ ያጠገበች በባዶ እግሯ እየተጓዘች ዘመን ያፈራውን ጫማ ያለበሰች እናታችን ለእያንዳንዳችን ቤዛ ናት። እንኳን ድንግል ማርያም እመቤታችንማ ቤዛ ናት። የተዋህዶ ልጆች እሷማ ቤዛ ናት። ለውጥ ናት። ለውጥ ናት። ቤዛ ማለት ለውጥ አይደለም፣ ምትክ ናት። እንዴት ነው ለውጥነቱ? እንዴት ነው ምትክነቱ ካልከኝ የተዋህዶ ልጆች በ15 ዓመቷ ጌታን ጸነሰችው። በ16 ዓመቷ መንገድ ባለመደ ጉልበቷ ወደ ግብፅ ተሰደደች። እሷ ተርባ ልጇን መገበችን። ለውጥነት ይሏቸዋል ይሄ አይደለ? እሷ ተጠምታ ልጇን አጠጣችን። እኛ ስደተኞች ነበርነ፣ ተሰዳ ወደ ርስታችን መለሰችን። እኛ በሲኦል እንኖር ነበረ፣ እሷ በመቅደስ ኑራ ወደ መቅደስ መብርሃን መለሰችን እላቸዋለሁ። ወደ መቅደስ መለሰችን። መጨረሻ ላይ መስቀሉ ስር ተገንታ የመከራው ተካፋይ ሆነች። አንዳንድ ሞኝ አለ፣ የተሰቀለው ልጇ ነው፣ እሷ ምን አደረገች? ደሙን ያፈሰሰው ልጇ ነው፣ እሷ ምን ሰራች ይላል።
የሁላችሁ አንድ እናት ልጇ ቢታመም ከልጇ በላይ ህመሙ የሚሰማት ማናት? እናትየው አይደለችም እንዴ? እና መከራው አልተሰማትም? ድንግል ማርያም ስቃዩ አልተሰማትም? ችንካሩ አልተሰማትም እንዴ? አክሊለ ሦኩን አይታለች፣ ቀኖቱን አይታለች፣ ጅራፉን አይታለች፣ እርቃኑን አይታለች እኮ። እሱ በቀኖት ሲቸነከር የእሷ ልብ ደግሞ በሐዘን ይቸነከራል። ቤዛነት ማለት እኮ ይህ ነው። በሰው ልጆች የመዳን ታሪክ ውስጥ መከራ ስለተቀበለች ድንግል ማርያም ቤዛችን ናት እንላታለን። የእሱ ደም ሲፈስ እሷ ደግሞ ልቧ በሐዘን ይደማ ነበረ። ስለዚህ ድንግል ማርያም ቤዛ የምንላት ከዚህ ተነስተን ነው። ሌላው እሱ ቤዛ ኩሉ ዓለም ተብሎ እሷን ቤዛዊተ ኩሉ ዓለም አሰኛት። የባህሪ ስሙን ለሰው በጸጋ መስጠት ያውቅበታል። ብርሃን ተብሎ ብርሃናት፣ ካህን ተብሎ ካህናት፣ ኖላዊ ተብሎ ኖሎት አሰኘን። እመቤታችን ጋር ሲሆን ለምንድነው ሰው የሚንጫጫው? ሐዋርያት ብርሃን ተብለዋል። ጌታ እኮ ነው ብርሃን። ለምንድነው ሐዋርያት ብርሃን የሚባሉ ብሎ ጥያቄ ያነሳለ እንዴ? ካህን እኮ ጌታ ነው። ለምን ሰዎች ካህናት ይባላሉ? ንጉሥ እኮ ጌታ ነው። ለምንድነው ሰዎች ነገስታት የሚባሉ ብሎ ጥያቄ ያነሳ ሰው አለ? የለም። እመቤታችን ጋር ሲሆን ግን ዋይ ዋይ የሚለው ትውልድ ይበዛል። ለነገሩ የእመቤታችን ክብር ሲገለጥ ሰይጣን ይፈራል። ወግርምት ድንግል ይላታል። አስፈሪዋ ድንግል ላጋንንት ስሟ ያስፈራል። ምን ልላችሁ ፈልጌ ነው? በወርቅ ልብስ ተጎናጽፋና ተሸፋፍና ንግሥቲቱ በቀኝ ትቆማለች። እሱ ንጉሥ ሲሆን እሷ ንግሥት ትባላለች። እሱ ቤዛ ኩሉ ዓለም ሲባል እሷ ደግሞ ቤዛዊተ ኩሉ ዓለም ትባላለች ለማለት ነው። ዳዊት ምን አላት? ንግሥቲቱ አላት። አያችሁ፣ መናፍቃን ማርያም አታማልድም ብለው ሲከራከሩን፣ ቅዱስ ዳዊት ግን እመቤታችን ንግሥት አድርጎ ዙፋን ላይ ያስቀመጣት እላቸዋለሁ። እመብርሃንን ዙፋን ላይ ያስቀመጣት ዳዊት። አያችሁ፣ የእኛ ቤተ ክርስቲያን ድንግል ማርያምን ዙፋን ዘርግታላት ነው የምትቀመጠው። መትተ ፈጣሪ መልዕልተ ፍጡራን፣ ከፈጣሪ በታች ከፍጡራን በላይ ናት እመብርሃን። ስለዚህ ንግሥቲቱ ብሎ ዳኝነቷን ነገረን። በወርቅ ልብስ ተጎናጽፋና ተሸፋፍና ብሎ ደግሞ ክብሯን ገለጠልን። ቅድስናን ተጎናጽፋ፣ ክብርን ተጎናጽፋ፣ ንጽሕናን ተጎናጽፋ ትቆማለች ብሎ ምልጃዋን ነገረን። መቆም ለጸሎት ነው። መቆም ለምልጃ ነው። መቆም እኛና እግዚአብሔርን ለማስታረቅ ነው። እመብርሃን ባትቆምልን ኑሮ ምን ይውጠን ነበረ? እኛ ደካሞች ነን። ስንያዝ ጭብጥ ማንሞላ፣ ስንለቀቅ ሜዳ ማይበቃን። እመብርሃን በምልጃ ትቁምልን። በእያንዳንዱ እንቅስቃሴያችን ድንግል ማርያም ትቁምልን። በወርቅ ልብስ ተጎናጽፋና ተሸፋፍና ንግሥቲቱ በቀኝ ትቆማለች አለ። ይገርማል። በወርቅ ልብስ ተጎናጽፋ፣ ቅዱስ ዳዊት ወርቅን ተጎናጽፋ አያት። ዮሐንስ ደግሞ በራእዩ ፀሐይን ተጎናጽፋ ተመለከታት። የዮሐንስ ራእይ ምዕራፍ 12 ዋስተራየ ተአምር አብይ በውስተ ሰማይ ብሲት እንተ ትለብስ ፀሐየ ወወርኅ ታሕተ ገሪሃ ወዲበ ርሳኒ ዘአሰርቱ ወክልኤቱ ከዋክብት። አያችሁ፣ በሰማይ ላይ ታላቅ ምልክት ታየ። ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች ያሏት የ12 ከዋክብት አክሊል በራሷ ላይ የሆነላት አንዲት ሴት ነበረች አለ። ዳዊት በወርቅ ልብስ ተጎናጽፋ ብታያት አይግረምህ። ዮሐንስ ፀሐይን ተጎናጽፋ ተመልክቷታል አለ። ፀሐይን ስለተጎናጸፈች ዛሬ እንደ ፀሐይ አበራች በደመረ ምጥማቅ። ጨረቃን ስለተጫማች እንደ ጨረቃ ደምቃ ታየች። 12 ከዋክብት በራሷ ላይ ስላጠለቀች እመቤታችን እንደ ከዋክብት ዛሬ ያሸበረቀች። በወርቅ ልብስ ተጎናጽፋና ተሸፋፍና ንግሥቲቱ በቀኝ ትቆማለች ካለ በኋላ ልጄ ሆይ ስሚ፣ ወገንሽንና የአባትሽን ቤት እርሺ፣ ንጉሥ ውበትሽን ወዷልና። ምንሽን ወዷልና? ምንሽን ወዷል? እመቤታችን ሥጋዊ ውበቷ ያስደንቃል። ይህ ቀራት የማትባል ውብ ፍጥረት ነች። ወዳጄ ሆይ ሁለንተናሽ ውብ ነው፣ ነውርም የለብሽም አላት ሰሎሞን። መኃልየ ምዕራፍ 4 ቁጥር 7 ላይ የተመዘገበ ቃል ነው። ወዳጄ ሆይ ሁለንተናሽ ውብ ነው፣ ነውርም የለብሽም። ነውረ ሥጋ የለባትም እመቤታችን፣ ኃጢአት የለባትም። ዘካርያስ ኩለንተሃ ወርቅ ይላታል፣ ሁለመናዋ ወርቅ ነው። እመቤታችን ከራስ ፀጉሯ እስከ እግር ጥፍሯ ድረስ ይህ ቀራት የማትባል ውብ ፍጥረት ነች። እናንተ ውበት ይረግፋል፣ ቁንጅና በጉስቁልና ይተካል፣ ፊት በማድያት ይመታል። እመቤታችን የማይደበዝዝ ውበት አላት።
ወበይን ተዛቀበችን በለሙስና ያለ መለወጥ አጸናሽ። 64 ዓመት ሞልቷት ፊቷ ላይ የእርጅና ምልክት አይታይም ነበረ። የ15 ዓመት ቆንጆ ትመስል ነበረ። በዓለም ላይ በቁንጅና የሚወዳደሩ ብዙ እህቶቻችን አሉ። በቁንጅናዋ ተወዳዳሪ የማይገኝላት የቆንጆዎች ቆንጆ የምርጦች ምርጥ የውቦች ውብ ክብር ይግባት እናታችን ድንግል ማርያም ናት። አስደናቂ ውበቷን ዛሬ አዩ። ንጉሥ ውበትሽን ወዷልና ቅዱስ ያሬድን መሰከረላት እኮ። ሊቃውንቱ ሌሊት ሲያዜሙት እንዳደሩ ክበበ ገጻ ከመወርህ ዋይንቲሃ ከመኮከበ ጽባህ ወቆማ ከመበቀልት ለማርያም። አይኖቿ እንደ አጥቢያ ኮከብ ያበራሉ፣ ፊቷ እንደ ፀሐይ ያበራል፣ ቁመቷ ደግሞ እንደ ዘንባባ ነው ብለው ስጋዊ ውበቷን ገለጡላት። ወሃለወ ታሐቲ ድንግል ብሪት ከመፀሐይ እንተ ታስተሪ ማርስታ አድባር። ከተራሮች ራስ በላይ ጎልታ የምትታይ ከነገስታት በላይ ከቅዱሳን በላይ ከፍ ብላ የምትታይ እንደ ፀሐይ የምታበራ አንዲት ድንግል ነበረች ይላል። ለጊዜው ስጋዊ ውበቷን ዳዊት ነገረን። ፍጻሜው ግን የድንግል ማርያም ውበቷ ሃይማኖቷ ነው፣ በጎ ምግባሯ ነው፣ ንጽህናዋ ነው፣ ቅድስናዋ ነው። ንጉሥ ውበትሽን ወዷልና ካለ በኋላ የምድር ባለጸጎች አሕዛብ በፊትሽ ይማለላሉ አለ። በምን ይማለላሉ? የምድር ባለጠጎች አሕዛብ በፊትሽ ይማለላሉ አላት። በደብረ ምጥማቅ ተማለዋል። ምን ማለት ነው? ጩኸታቸውን አሰምተዋል፣ ጥያቄ አቅርበዋል፣ ልመና አቅርበዋል፣ መሻታቸው ተፈጽሞላቸዋል። ምንድነው ነገሩ ካላችሁ ጌታችን ኢየሱስ ክርስቶስ ዛሬ ደብረ ምጥማቅ ተብላ በምትጠራዋ ስፍራ ወደ ግብፅ ሲሰደድ እዚህ ቦታ ላይ አረፈ። ደብረ ምጥማቅ ተብላ አሁን የምትጠራዋ ቦታ ላይ እና ያንን ቦታ ባርኮ ለናቱ መገለጫ እንደሚሆን ቃል ገብቶላት ጉዞውን ቀጠለ። ከብዙ ዓመታት በኋላ በዚያ ቦታ ላይ በእመቤታችን ስም በድንግል ማርያም ስም ቤተ ክርስቲያን ተሰራች። ደብረ ምጥማቅ ተብላ ተሰየመች። ቦታው ተገድሞ የብዙ መነኮሳት መኖሪያ ሆነ። ከዛ በየዓመቱ ግንቦት 21 ቀን ከኢትዮጵያ፣ ከግብፅ፣ ከሶሪያ፣ ከአርመን ከተለያየ ስፍራ ባሏን ለማክበር በደብረ ምጥማቅ ይሰበሰባሉ። ድንኳን ተክለው አጎበር ጥለው ሰቀላ ሰርተው ባሏን ያከብራሉ። ይህንን ሲያከብሩ ከዕለታት አንድ ቀን ባልጠበቁት ባላወቁት ሰዓት ግንቦት 21 እመቤታችን ብርሃን ለብሳ ብርሃን ተጎናጽፋ በመላእክት ታጅባ በደብረ ምጥማቅ በቤተ ክርስቲያኒቱ ጉልላት ላይ ድንግል ማርያም ተገለጠች። አይመታደል! እመቤታችን ያዩ አይኖች ምንኛ የታደሉ ናቸው! እንዲያውን የሚገርመኝ ምን እንደሆነ ታውቃላችሁ? ምእመናን ፊቷን ለማየት እንዴት አልተቸገሩም ነው። እኛ ቀና ብለን ፀሐይን ለማየት አንቸገርም? ምእመናን እንቸገራለን እኮ። ከፀሐይ 7 እጅ የምታበራ እመቤታችን ፊቷን እንዴት ለማየት አልተቸገሩም ነው። እንኳን የሷን ፊት ለማየት እኮ የሙሴን ፊት ለማየት እኮ እስራኤል ባንድ ወቅት ተቸግረዋል። ይህን ታውቃላችሁ? ሙሴ 40 ቀን በሲና ተራራ በጾም በጸሎት ቆይቶ ጽላት ተቀብሎ ከተራራው ሲወርድ ፊቱ እንደ ፀሐይ ያበራ ነበረ። እሱ እንደ ፀሐይ ማብራቱን አላወቀም። እስራኤላውያን ተገልበብለን ሙሴ ሆይ እባክህ ተሸፈንልን አሉት። አያችሁ፣ የሙሴ ፊት እንደዚህ ካንጸባረቀ እመቤታችን ያዩ አይኖችማ ምንኛ በብርሃን ተሞልተው ይሆን? በደመና መጋረጃ ተሸፍኖ እግዚአብሔርን ያነጋገረ ሙሴ ፊቱ እንደ ፀሐይ ካበራ እግዚአብሔር በብሩህ ደመና መጥቶ በማይጸኗ ያደረ እመቤታችንማ ፊቷ እንዴት ያበራ ይሆን? እናንተ በእሳት መጋረጃ አልፎ የእግዚአብሔር 10ሩን ቃላት በመቀበሉ ሙሴ ፊቱ እንደ ፀሐይ ካበራ 7ቱ የእሳት መጋረጃ በሆዷ ተዘርግቶ ለእግዚአብሔር ቃል ማደሪያ የሆነች እመብርሃንማ ፊቷ እንዴት እንደ ፀሐይ ያበራ! እናንተ አይገርማችሁም? እስኪ አነጻጽሩት። 40 ቀን ከእግዚአብሔር ጋር የቆየ ሙሴ ፊቱ እንደ ፀሐይ ካበራ 9 ወር ከ5 ቀን ጌታን በማኅፀኗ የተሸከመች እመቤታችንማ እንዴት እንደ ፀሐይ ፊቷ ያበራ! እናንተ ኧረ በጣም ይደንቃል። ጠፈርን ያዩ ሰዎች ዝናቸው ይነገርላቸዋል አደለ?
ጠፈሩን ምድሩን በመሃል እጁ የያዘውን ጌታ የወለደች እመቤታችን ማየት ምንኛ መታደል ነው። ጌታ የተወለደበትን ስፍራ ማየት ያስደንቀን ይሆናል። ጌታን የወለደች እመብርሃንን ማየት ግን እንዴት ያስደንቃል መሰላችሁ እናንተ! በጣም ያስደንቃል። ድንግል ማርያምን ማየት ምንኛ የታደሉ አይኖች ናቸው ያልኳችሁ ለዚህ ነው። ይህንን ያወቁ አባቶቻችን በዘመናት እንድትገለጥላቸው ተመኝተዋል። በደብረ ምጥማቅ ያለውን ታሪክ ያውቃሉና እባክሽ ለኛም ተገለጭልን እያሉ ብዙ ቅዱሳን ሲለምኗት ኑረዋል። ከዚያ መካከል አንዱ ማን ነው? አጼ ዘርዓ ያዕቆብ ነው፣ የመልካ ማርያም ደራሲ። ሰላም ለመልክኪ ዘተሰርገው አሜረ ዘያበርህ ወትረ። አያችሁ፣ ዘወትር የሚያበራ ፀሐይን ጌጥ ላደረገ መልክሽ ሰላምታ ይገባሻል። ማርያም ፍቅርቴ አንቲ እንተ ታበድሪ ፍቅረ፣ ፍቅርን የምታስቀድሚ ወዳጀ ማርያም አርይኒ ገጸ ዚአኪ ማርያም ምዕረ ዘይሰሞ ካለ እንግርኪ ነገረ። ሌላ የማያውቀውን ምስጢር እነግርሽ ዘንድ እባክሽ ላን ጊዜ ፊትሽን አሳይኝ አለ ዘርዓ ያዕቆብ። ላን ጊዜ ተገለጭልኝ አላት። እመብርሃንን እንደዚህ ለምነዋታል፣ ለአንድ ቀን እንኳን እንድትገለጥላቸው። ታስታውሳላችሁ አባ ይስሐቅ ለ7 ዓመት ያህል አርየኒ እመከ አሐተ ሰዓተ፣ እባክህን እናትህን ለአንድ ቀን አሳየኝ፣ እባክህን ለአንድ ጊዜ አሳየ እያለ አምላኩን ይለምን ነበረ። መነኮሳት የሰርግ ጸሎት አድርሰው ወደ ምኝታ ክፍል ሲገቡ እሱ ግን የእመቤታችን ስዕል ላይ ወድቆ 300 ስግደት እየሰገደ ስግደቱን ሲጨርስ እባክህን እናትህን ለአንድ ሰዓት አሳየ እያለ ይለምን ነበረ። እና አባ ይስሐቅ 7 ዓመት ደጅ ጠንተው ያዩዋትን እመቤት ዛሬ አንዳንዱ ማርያም ተገለጠችልኝ እያለ ይጮሃል። ማርያም ታየች እያሉ ሚቃጁ ሰዎች አሉ። ግራ ተጋብተው ግራ የሚያጋቡ ሰዎች አሉ። እመቤታችን ለማየት ደጅ ጽናት ያስፈልጋል። እመቤታችን ለማየት ሌሊቱን የያዕቆብ ሌሊት አድርገህ ማደር አለብህ። ትንሽ እንደ ያዕቆብ ድንጋይ መንተራስ ያስፈልጋል። አይደለም እንዴ? በኦሪት ዘፍጥረት ምዕራፍ 28 ቁጥር 12 ላይ ያዕቆብ ወደ ሶርያ ሲሰደድ ጊዜው መሸበትና ድንጋይ ተንተርሶተኛ። በተንተራሳት ድንጋይ ላይ የወርቅ መሰላል ተተክላ በመሰላሏ ጫፍ ላይ ዙፋን ተዘርግቶ በዙፋኑ ላይ ንጉሥ ተቀምጦ መላእክቱ ሲወጡ ሲወርዱ አይቷል። መሰላሏ ድንግል ማርያምን በህልሙ አየ። ብፁዕ ዘርአኪ በህልሞ፣ አንቺን በህልሞ ያየ የታደለ ነው ይላታል። እና እመቤታችን ማየት ቀላል ነገር አይደለም። ስለዚህ ለ7 ዓመት ደጅ ጠና። መጨረሻ ላይ ከ7 ዓመት በኋላ እመብርሃን ተገለጠችለት እላቸዋለሁ። ከ7 ዓመት የደጅ ጥናት በኋላ ተገለጠችለት። ምንድነው መሻትህ አለችው። ፍላጎትህ ምንድነው? እኔ አንቺን ማየት ነው ምኞቴ። ከእንግዲህ በኋላ ሌላ ነገር አልፈልግም፣ በሞት አሰናብችኝ አላት። የዛሬ 3 ቀን ታርፋለህ አለችው። ከ3 ቀን በኋላ አባ ይስሐቅ አረፈ። እመቤታችን ያዩ አይኖች የታደሉ ናቸው። የኛ አይኖች ምንድነው የሚያዩት? ኃጢአት ነው ጽድቅ ነው? በረከት ነው መርገም ነው? ቅድስና ነው ርኩሰት ነው? ምእመናን፣ የእመቤታችን ስዕል ያዩ አይኖች የዝሙት ፊልም ያያሉ፣ ኃጢአት ያያሉ፣ ርኩሰትን ያያሉ። አይኖቻችን በጎ ነገር እንዲያዩ መድኃኔዓለም ይፍቀድልን። የምድር ባለጠጎች አሕዛብ በፊትሽ ይማለላሉ። ያኔ ልመናቸውን አቀረቡ። እባክሽን እመቤቴ የልቤን መሻት ፈጽሚልኝ፣ እባክሽን ገሌን አሳይ እያሉ ልመና አቀረቡ። ዛሬም በፊቷ የሚማለሉ ክርስቲያኖች ብዙ ናቸው። የእሷ ፊት ስሏ ነው፣ ሌላ እንዳይመስላችሁ። እመብርሃንን በአካል አትጠብቁ። ዛሬም በረድኤት ትገለጥልናለች። በደብረ ምጥማቅ የተገለጠች እመቤት ዛሬም ለእኛ በረድኤት እንደምትገለጥ ማመን መቻል አለባችሁ። በስሏ ፊት ወድቃችሁ ተማጸኑ። ከልጅሽ ከወዳጅሽ አማልጂ በሏት። የምድር ባለጠጎች አሕዛብ በፊትሽ ይማለላሉ። ዛሬ የሚጮኹ ክርስቲያኖች ብዙ ናቸው። የሚማለሉ፣ ጥያቄያቸውን የሚያቀርቡ፣ ስለታቸው እንዲሰምር፣ ጥያቄያቸው እንዲመለስ፣ ጸሎታቸው እንዲሰማ፣ ስለታቸው ደርሶ እንዲያስጨበጭቡ፣ እልል እንዲያሰኙ፣ ቁመው ምስክርነትን እንዲሰጡ በፊቷ የሚማለሉ ክርስቲያኖች ብዙ ናቸው። ያንን ጩኸት የሰማች እመብርሃን የእኛንም ጩኸት ሰምታ የልባችን መሻት ትፈጽምልን። በደብረ ምጥማቅ የተገለጠች እመቤት ለእኛም በረድኤት ትገለጥልን።
ለነሱ የልባቸውን መሻት የፈጸመች እመብርሃን ለእኛም የልባችን መሻት ትፈጽምልን። ወስብሐት ለእግዚአብሔር። እግዚአብሔር ይስጥልኝ። እና መምህራችን ለአፈ በረከት መጋቢ አዲስ ቀለመወርቅ ቃለ ሕይወት ያሰማልን። በእውነቱ የአገልግሎቱ ጊዜያቸውን አምላካችን ይባርክልን፣ ይቀድስልን። ሁላችንም የሰማነውን በየልቦናችን ያሳድርልን፣ በቸርነቱ ይጠብቃል። ሁላችንም በአንቃደ ሕሊና አባታችን ሆይ ብለን እንጸልይ።